أبوش تمسيلي دحرس مريم لقبي تمسيلي جنا تري لمكم تصير بس سمعتوا تمسيلي شنو صلاتو تحجزنا حزنا ما انت معلت ما تفارقتهم حزنا بصلاتو تحجزنا ايش صلاتو تحجزنا جنا باش تري لمكم تصير جنا ሰላም ጤና ይስጥልኝ ውድ ቻናላችን ተከታታዮች፣ የዛሬ አዳዲስ መረጃዎችን ይዘን ቀርበናል። በመጀመሪያ አርዕስቱን አስቀድማለን። በትግራይ ክልል በምትገኘው ሕጻጽ ከተማ የሚገኙ ተፈናቃዮች ላይ በተከሰተው ረሃብ የሰዎች ሕይወት ያለፈ መሆኑ ተገለጸ። ባንኮች የሰራተኞቻቸውን የትምህርት ማስረጃ ትክክለኛነት እንዲያጣሩ ብሔራዊ ባንክ መመሪያ ሰጠ። አየር መንገዱ በረራዎችን ያቋረጠበት የአየር ጸባይ ለውጥ በደሴና አካባቢው የደረሱ ሰብሎችን አወደመ። አንድ የሩሲያ ጄኔራል በመኪና ላይ በተጠመደ ቦምብ መገደላቸው የሀገሪቱ ባለስልጣናት አስታወቁ። እነዚህና ሌሎች መረጃዎችን ይኖሩናል። አሁን ወደ ዝርዝር እናልፋለን። በትግራይ ክልል በምትገኘው ሕጻጽ ከተማ የሚገኙ ተፈናቃዮች ላይ በተከሰተው ረሃብ የሰዎች ሕይወት ያለፈ መሆኑ ተገለጸ። በትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ ከሽረ እንዳስላሴ ከተማ አቅራቢያ የምትገኘው ሕጻጽ ከደም አፋሳሹ የትግራይ ጦርነት በፊት የኤርትራ ስደተኞች ማቆያ በመሆን ታወቃለች። በሕጻጽ የስደተኞችና የተፈናቃዮች የመጠለያ ጣቢያ የዘራውን ያህል በእህል በውሃና ሕክምና እጦት ምክንያት የረገጡ ፊቶች ታይተው አያውቁም። ሕጻጽ በዙሪያዋ ከሚገኙ የወርቅ ማዕድን ሀብት በሚሊዮን የሚገመት ብር የሚዛቅባት ሆና ሳለ በጉያዋ ግን በኃይለኛ ረሃብና ውሃ ጥም ተፈናቃዮች ወደ መቃብር ይሸኙባታል። አርሶ አደሮች በትግራይ ጦርነት ምክንያት ከምዕራባዊ ዞን አደባይ ከተባለ ሰፊ እርሻ ያለበት ቦታ ተፈናቅለው በሕጻጽ የመጠለያ ጣቢያ በአሮጌ ፕላስቲክ በተሰራ ቤት መኖር ከጀመሩ 5 ዓመታት ተቆጥረዋል። አርሶ አደሩ በመጠለያ ጣቢያው ከሚገኙ 16000 ተፈናቃዮች መካከል ሲሆኑ አስቸኳይ እርዳታ ካላገኙ ለቀናት እንኳን በህይወት መቆየት ይከብዳቸዋል ተብለው በዞኑ ከተጠኑ 1700 በላይ የችግሩ ወገኖች መሆናቸውን የተዘገበው። በደስ ያረረ ወጥ ያሳዩ ቤቴና ሞሰቤ ሙሉ ነበር። ከጋይ ከተፈናቀልኩ በኋላ ግን ሁሉ ባዶ ታሪክ ሆነዋል። እኔና 6 ቤተሰቦቼ ከምንበላው እራት ጦማችን የምናድርበት ጊዜ ይበዛል፣ ድረሱልን ሲሉ ተማጽነዋል። ሌላኛዋ ራሷና 2 ታማሚ ልጆቿ ጊዜ በማይሰጠው ረሃብ ስር መሆናቸውን የገለጸች ተፈናቃይ በረሃብ ወለድ ሞት ምክንያት 2 ሰዎች እየቀበርን ነው በማለት ከቀናት በፊት ሞተው የተቀበሩ የአንድ አባት መቃብር አሳይታለች። ለረሃብና በሽታ ሞት የዳረገን ከቀያችን መፈናቀላችን፣ መሬታችን ለማረስ አለመቻላችን ነው። ዘርፈ ብዙ ችግሮቻችን የሚፈቱት ወደ ቀያችን ስንመለስ ብቻ ነው ብለዋል። በመጠለያ ማዕከል የሚገኙ ተፈናቃዮች በወር 15 ኪሎ ስንዴ ነው የሚሰጣቸው። 300 ብር ዋጋ ያላት ስንዴ ለማስፈጨት ደግሞ 105 ብር ይጠይቃሉ። በሕጻጽ ከሚገኙ ተፈናቃዮች ከ2015 ወዲህ 300 ሰዎች በረሃብና ረሃብ ወለድ በሽታ ለህልፈት መደረጋቸው የሚገልጸው የዞኑ መረጃ 50ዎቹ በያዝነው ዓመት መሞታቸው አረጋግጠዋል። በመንግስት እውቅና ያልተሰጣቸው ሌሎች የመረጃ ምንጮች ደግሞ በመጠለያ ጣቢያው በረሃብና ረሃብ ወለድ በሽታ ብቻ 350 ሰዎች አልቀዋል በማለት ይገልጻሉ። እጅግ የዘገየው ቢሆንም የክልሉ ጊዜያዊ አስተዳደር ካቢኔ በሕጻጽ የመጠለያ ጣቢያ የተከሰተው አሰቃቂ ረሃብ በዘላቂ ለመቅጣት እየመከረ ይገኛል። ምስጋና በትግራይ ለሚገኙ ወጣቶች ይሁንና በእነሱ ምክንያት ችግሩ ወደ ማህበራዊ ሚዲያ በመውጣቱ በአሁኑ ሰዓት ሕጻጽ የብዙዎች ትኩረት አግኝተዋል። የምግብና የቁሳቁስ እርዳታ ከአቅጣጫው እየተሰበሰበ ነው። ሰብአዊነት ከሚሰማቸው ለጋሽ ግለሰቦችና ድርጅቶች የሚሰጠው ድጋፍ በትክክል ረሃብ የገረፋቸው ወደሚገኙ ተፈናቃይ ወገኖች መድረስ ማረጋገጥ ግን ቀጣይና ዋና ስራ ነው። ባንኮች የሰራተኞቻቸውን የትምህርት ማስረጃ ትክክለኛነት እንዲያጣሩ ብሔራዊ ባንክ መመሪያ ሰጠ። በተለያዩ የሥራ መስኮች ሐሰተኛ የትምህርት ማስረጃዎች መኖራቸውን የሚያሳይ ፍንጭ ማግኘቱ ተከትሎ ብሎም የዲግሪ ወረቀት ሽያጭ እንደነበረ ከደረሰበት በኋላ ብሔራዊ ባንክ የሀገሪቱ ባንኮች ውስጥ ያሉ ሰራተኞች የትምህርት ማስረጃ ላይ ማጣራት እንዲደረግ አዘዋል። ባንኮች የእያንዳንዱን ሰራተኛቸውን ከመጀመሪያ ዲግሪ በፊት ያለው የትምህርት ማስረጃ እንዲመረምሩና ከሚመለከተው የመንግስት አካል አረጋግጠው እንዲያቀርቡ የኢትዮጵያ ብሔራዊ ባንክ መመሪያ መስጠቱን ዋዜማ ዘግቧል። በመመሪያ መሰረት እያንዳንዱ ሰራተኛ የዲግሪ ትምህርትን ከመጀመሩ በፊት ያለውን የትምህርት ማስረጃ ማረጋገጫ ማቅረብ አለበት ተብሏል። ባንኮች ሰራተኞቻቸውን ወደ ዲግሪ ትምህርት የተሸጋገሩበት የ12ኛ ክፍል ሰርቲፊኬት ወይም ዲፕሎማ አረጋግጠው መቅረብ ይጠበቅባቸዋል። የ12ኛ ክፍል ማለፊያ ነጥብ አስመዝግበው በቀጥታ ወደ ዲግሪ ትምህርት የገቡ የባንክ ሰራተኞች ከኢትዮጵያ የትምህርት ምዘናና ፈተናዎች አገልግሎት ማረጋገጫ እንዲያቀርቡ ተብሏል።
ባንኮች ይህንን የብሔራዊ ባንክ መመሪያ ለሰራተኞቻቸው ማሳወቃቸውም ተገልጸዋል። አንዳንድ ባንኮች ከግል ከፍተኛ ትምህርት ተቋማት መረጃ ላስመዘገቡ ሰራተኞቻቸው ላይ ያተኮረ ሲሆን አስከትለው የሁሉንም ሰራተኞች መረጃ የማረጋገጥ እቅድ ይዘዋል። የግል ከፍተኛ ትምህርት ተቋማት የቁጥጥርና ክትትል አሰራር የፈጠረውን ክፍተት ተጠቅመው በዲግሪ ወረቀት ሽያጭ ላይ ተሰማርተው እንደነበር ትምህርት ሚኒስቴር መግለጽ ይታወሳል። በዚሁ ምክንያት የትምህርትና ስልጠና ባለስልጣን የግል ከፍተኛ ትምህርት ተቋማት በራሳቸው የዲግሪ ወረቀት አትመው መስጠት እንዳይችሉ አግዷቸዋል። ባለስልጣኑ በግል ከፍተኛ ትምህርት ተቋማት ላይ ባደረገው ማጣራት ከ10 ዓመት ካስመረቁት 1.1 ሚሊዮን ተማሪዎች መካከል ከ100,000 በላይ ሐሰተኛ የትምህርት ማስረጃ ያስመዘገቡ መሆናቸውን እንደደረሰበት መግለጹ ይታወሳል። ሐሰተኛ የትምህርት ማስረጃ ከተገኘባቸው ግለሰቦች መካከል ከፌዴራል እስከ ክልል የመንግስት ከፍተኛ አመራሮች ይገኙበታል ተብሏል። አየር መንገዱ በረራዎችን ያቋረጠበት የአየር ጸባይ ለውጥ በደሴና አካባቢው የደረሱ ሰብሎችን አወደመ። በአማራ ክልል ደቡብ ወሎ ዞን ደሴ ከተማና አካባቢው በድንገት በተቀየረ የአየር ሁኔታ ምክንያት የኢትዮጵያ አየር መንገድ በረራዎችን ለማቋረጥ መገደዱን ማስታወቅ ይታወቃል። አየር መንገዱ ለበረራ አመቺ ያልሆነ የአየር ጸባይ በመከሰቱ የታህሳስ 12ና 13 ቀን በረራዎችን መሰረዙን ትናንት ባወጣው መግለጫ ገልጸዋል። አየር መንገዱ ከሜትሮሎጂ በሚያገኘው መረጃ መሰረት ሁኔታውን እየተከታተልን የአየር ሁኔታውን ሲስተካከል በረራዎቹ ወደ መደበኛ አገልግሎታቸው እንደሚመለሱ አመልክቶ በአገልግሎቱ መቋረጥ ለተፈጠረው መጉላላት ይቅርታ ጠይቋል። በተመሳሳይ በደሴ ዙሪያ ወረዳ በተለይም በደረባና በአደይ ቀበሌዎች ታህሳስ 11 ቀን ከቀኑ 9 ሰዓት ጀምሮ በረዶ ቀላቅሎ በጣለው ከባድ ዝናብ በደረሱ ሰብሎች ላይ ከፍተኛ ውድመት ማድረሱን የወረዳው ግብርና ልማት ጽሕፈት ቤት አስታውቋል። የወረዳው ግብርና ልማት ጽሕፈት ቤት ምክትል ኃላፊ አቶ ሁሴን ዩሱፍ በረዶው ለመሰብሰብ ደርሰው በነበሩ ሰብሎች ላይ በድንገት በመጣሉ ከፍተኛ ብክነት ማስከተሉን ጠቅሰዋል። ምክትል ኃላፊው አክለውም ሰሞኑን የሚታየው ዝናብ በደረሱ ሰብሎች ላይ ጉዳት እያደረሰ በመሆኑ አርሶ አደሩ ከሰላም ስራዎች በተጨማሪ የደረሱ ሰብሎችን በተደራጀ ሁኔታ በመሰብሰብ የሚያደርሱን ተጨማሪ ውድመት እንዲከላከል ጥሪ አቅርበዋል። ወደ ውጭ መረጃ ስናልፍ አንድ የሩሲያ ጀነራል በሞስኮ መኪና ላይ በተጠመደ ቦምብ ተገደሉ። የሩሲያው ጀነራል በሞስኮ መኪና ላይ በደረሰ የቦምብ ጥቃት መሞታቸውን ነው የሀገሪቱ ባለስልጣናት ያሳወቁት። የሩሲያ መርማሪ ኮሚቴ እንደተናገሩት ሌተናል ጀነራል ፋኒል ሰርባሮቭ ዛሬ ማለዳ ላይ በመኪና ስር በተጠመደ ፈንጅ ህይወታቸውን ማለፍ ይፋ አድርገዋል። በጥቃቱ የተገደሉት የ56 ዓመቱ ሰርባሮቭ የጦር ኃይሎች ኦፕሬሽን ማሰልጠኛ መመሪያ ኃላፊ እንደነበሩ ኮሚቴው ገልጸዋል። መርማሪዎች እንደተናገሩት ቦምቡ የተጠመደው በዩክሬን የስለላ ድርጅት ተሳትፎ ነው። ነገር ግን ስለ መረጃው ዩክሬን አስተያየት አልሰጠችም። ጥቃቱ የደረሰው በሩሲያ ዋና ከተማ በስተደቡብ የሚገኝ አንድ አፓርታማ አቅራቢያ በሚገኝ የመኪና ማቆሚያ ሲሆን ጉዳዩን በጥልቀት ለማጣራት መርማሪዎች ወደ ቦታው ተልከዋል። ከስፍራው የወጡ ምስሎች በመኪና ማቆሚያ ቦታ ላይ በሮች የተገነጣጠሉ ነጭ መኪና በሌሎች ተሽከርካሪዎች ተከበው ያሳያሉ። በየካቲት 2022 ሩሲያ በዩክሬን ላይ ሙሉ ለሙሉ ወረራዋን ከጀመረች አንስቶ በርካታ ወታደራዊ ባለስልጣናት በሩሲያ ዋና ከተማ ኢላማ ተደርገዋል። ጀነራል ያሮስላቭ ሞስኮሊክ በሚያዝያ ወር ሞስኮ ውስጥ በመኪና ላይ በተፈጸመ የቦምብ ጥቃት የተገደሉ ሲሆን ጀነራል ኢጎር ክሪሎቭ ደግሞ በታህሳስ 2024 በሞተር ሳይክል ውስጥ የተጠመደ መሳሪያ በመፈንዳቱ ህይወታቸውን ያለፉ ባለስልጣናት መሆናቸው ቢቢሲ አስታውሷል። የእስራኤል ካቢኔ የፍልስጤም ግዛት በሆነው የዮርዳኖስ ወንዝ ምዕራባዊ ዳርቻ 19 አዳዲስ የሰፈር መንደሮች እንዲቋቋሙ አጸደቀ። የእስራኤል የደህንነት ካቢኔ እስራኤል በኃይል በያዘችው የፍልስጤም ግዛት የዮርዳኖስ ወንዝ ዳርቻ ላይ ነው አዳዲስ የሰፈር መንደሮችን እንዲቋቋሙ ያቀረበውን ሐሳብ ያጸደቀው። የፋይናንስ ሚኒስትር ቤዛሌል ስሞትሪች ቢሮ ይፋ እንዳደረገው የፋይናንስ ሚኒስትርና የመከላከያ ሚኒስትሩ እስራኤል ካትስ ያቀረቡት ሐሳብ በካቢኔው ተቀባይነት አግኝተዋል። ይህም እስራኤል በኃይል በያዘችው የፍልስጤም ግዛት የዮርዳኖስ ወንዝ ምዕራባዊ ዳርቻ አወዛጋቢ የሆኑትና እስራኤል ባለፉት 3 ዓመታት እንዲቋቋሙ የፈቀደቻቸውን የሰፈር መንደሮች ቁጥር ወደ 69 ከፍ ያደርጋል። እንደ ስሞትሪች ገለጻ የእስራኤል የሰፈራ መንደሮች ግንባታ መስፋፋት ፍልስጤም ራስዋን የቻለች ሀገር ሆና እንዳትመሰረት ያግዛል። ይሁንና በአሁኑ ጊዜ በዓለም ላይ ለፍልስጤም የመንግስትነት እውቅና የሰጡ ሀገራት ቁጥር ከፍ ብለዋል። የተወደዳችሁ የቻናላችን ተከታታዮች የዕለቱ መረጃዎች እነዚህ ነበሩ። ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን እንሰናበታችኋለን። ሰላም።